ቃሉ ሙሉ ሲተገረር ውሎ መጣህ እንዴ አይባል መነጋገሪያ የሆነው የማርክ ኩኩሬላ ረጅም ጸጉር በስተጀርባ ያለው ልብ የሚነካ እውነታ ከእግር ኳስ በላይ የሆነ የአባትነት ፍቅር የታየበት ሚስጥር። በጣም የምወዳቸውን 3 እህቶቼን አጣው፣ ግን መሰበር ያስጠላል። ቃሉ ሙሉ ሲተገረር ውሎ መጣህ እንዴ አይባል እሱ እስከሚያውቀው ድረስ መጥቷል። ይልቅ የሚበላና የሚጠጣ ያቀረብሽ ፈውሽ አፌ ቁርጥ እና ደግሞ ሌላ አፌ ቁርጥ ይበልልሽ። ሰዓት ስንት ነው ሲሉ አሁን አይባል እዚህ አሁን ነው የጠየቁት እናንተ አይደል? አሁን ነው የጠየቁት መልስላችሁ ነው አይታው እና ደግሞ ማለት ሌላ ሻወር ቤት ገብቶ ጨረስክ እንዴ አልጨረስክም? ቢጨርስ ኖሮ እኮ ይወጣ ነበር። አረ ምንድነው? አረ የምትጠይቁትን እንኳን ያወቃችሁ። እኔ ደግሞ መነጋገሪያ የሆነው የማርክ ኩኩሬላ ረጅም ጸጉር በስተጀርባ ያለው ልብ የሚነካ እውነታ ከእግር ኳስ በላይ የሆነ የአባትነት ፍቅር የታየበት ሚስጥር ነገሩ እንዲህ ነው። የስፔን ተከላካይ ማርክ ኩኩሬላ ረጅም ጸጉሩን በጨዋታ ወቅት በፍጹም የማያስረውና የማይቆረጥበት ከጀርባ ያለው ምክንያት እንባችን ከአይን አልፎ በጉንጫችን እንዲፈስ ያደርጋል። በርካቶች የኩኩሬላ ረጅም ጸጉር የራሱ መለያ ወይም ስታይል ይመስላቸዋል። ለምን አይቆረጠውም? በጨዋታ ወቅት ፊቱን ይሸፍነዋል ሲሉ ይተቹታል። ነገር ግን እውነታው ኩኩሬላ ማቴዎ የተባለ የመጀመሪያ ልጅ ያለው ሲሆን ልጁም ደግሞ ኦቲዝም አለበት። ታዲያ ይህ ከጸጉር ጋር ምን ያገናኘዋል ካላችሁ ኦቲዝም ያለበት ልጁ ማቴዎ ጨዋታዎችን በቲቪ ወይም ከስታዲየም ሆኖ ሲከታተል አባቱን በብዙ ተጫዋቾች መካከል በሩቅ በቀላሉ ለይቶ ማወቅ እንዲችል ሲል ነው ጸጉሩን ሳያስረው የሚጫወተው። ይህ ለልጁ ያደረገው ታላቅ የአባትነት ቃል ኪዳን ነው። እንግዲህ እግር ኳስ ከስፖርትነት በላይ እንዲህ አይነት ድንቅ የፍቅር ታሪኮች አሉት። እውነታውን ስታውቁ ምን ተሰማችሁ? አለመቆረጡና ጸጉሩን አለማሰሩ ትክክል። በጣም የምወዳቸውን 3 እህቶቼን አጣው፣ ግን መሰበር ያስጠላል። ከ14 ዓመታት ረጅም የዝምታና የቁስል ጊዜ በኋላ ድምፃዊ አህመድ ተሾመ ዲምቢ በሰይፉ በኢቢኤስ መድረክ ላይ ተገኝቶ መላውን ሕዝብ ያስቆዘመና ልብ የሚነካ የህይወት እውነት አጋርቷል። ብዙዎቻችን ወዴት ጠፋ፣ ለምን ዘፈን አቆመ እያልን ስንጠይቅ የነበርን ቢሆንም ከጀርባ ግን አህመድ ተሾመ ዲምቢ በህይወቱ ከባድና ልብ የሚሰብሩ ፈተናዎችን ያሳልፍ ነበር። በአንድ ወቅት በጣም የሚወዳቸውን 3 እህቶቹን በሞት ማጣቱ በውስጡ ትልቅ የሐዘን ጽዋ ጠጥቶ እንዲያልፍ አድርጎታል። መሰበር ያስጠላል ሲል በቁጭትና በእንባ የተናገረው ቃል በህይወት ውስጥ የሚያጋጥሙ ውጣ ውረዶች ምን ያህል ከባድ እንደሆኑና ሰውን እስከምን ድረስ ሊሰብሩ እንደሚችሉ ማሳያ ነበሩ። ነገር ግን በዚህ ሁሉ መራር ሐዘንና የህይወት ፈተና ውስጥ እንኳን አህመድ ተሾመ በውስጡ ያለውን መንፈሳዊ ሰላም ሳያጣ ጥበቡን ጠብቆ መዝለቅ ችሏል። በውስጣችሁ ሰላም ከሌለ በውጭ ምንም አይነት ሰላም ሊኖር አይችልም በሚለው መርሁ የገጠሙትን የህይወት አውሎ ንፋሶች በትዕግስትና በጽናት አልፎታል። አሁን ግን ያ ረጅም የሐዘንና የዝምታ ዘመን አብቅቷል። አህመድ ተሾመ ጊዜ አይሄድም የተሰኘውን ጥራቱን የጠበቀና በጥበብ የበሰለ አዲስ አልበሙን ይዞ ወደ መድረክ ተመልሷል። ይህ አልበም ለ14 ዓመታት በታገሱትና በናፈቁት አድናቂዎቹ የተበረከተ የጥበብ ስጦታ ነው። በቆይታውም ላይ በነበረበት ከባድ ጊዜ ሁሉ ከጎኑ በመቆም አባት ወንድምና መካሪ የሆነውን የሄና ሪከርድስ ባለቤት አቶ ኤልያስ ፍቅሩን፣ ታናሹን አልፋን፣ ደራሲያንን፣ አቀናባሪዎችንና እስከዛሬ ድረስ በፍቅር የተከተሉትን አድናቂዎቹን በሙሉ ከልብ በመነጨ ቃል አመስግኗል። እውነተኛ ጥበብ በፈተና ሰዓት ውስጥ አልፋ ይበልጥ ትደምቃለች። የቆሰለ ልብም በጥበብ ይፈወሳል። ስለ አህመድ ተሾመ ወይም ዲምቢ ምን አስተያየት አላችሁ? መልካም ጊዜ። ፍቅር በፈረቃ በምሽት ጨረቃ አንዱ ልቤ ከኔ አንዱ ልቤ ከሱ አንዱ ልቤ ከኔ አንዱ ልቤ ከሱ እንላይ ታይስ ባዝን ላይ ታይስ ባዝን እሱ ባቲን አይለቅ በባቲን ያልቦዝን እሱ ባቲን አይለቅ በባቲን ያልቦዝን እሱ ባቲን አይለቅ በባቲን ያልቦዝ አንተ ለሚናና አንተ ለሚናና አንተ ለሚናና ታለሚናና አንተ ለሚናና ዘግተሽ ቆይ ብለህ አንተ ለሚናና ባትልክብኝ በሰው አንተ ለሚናና አይ
አይዘጋም በሩ አንተ ለሚናና እኔም አልመልሰው መቼና 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 ሎሚ ተረከዙን ባቱን ያዛየ አባጥሎኝ ገባ ወሸኔ ሙጣየ ወተት ወተት ስል በማላውቀው ሰፈር በርጎ ፍትፍት ጥርሱ ባሻረኝ በከንፈር አንዷን እየሳመ ሲያንጎዳጉድ ሌላ ሳይገናኝ አድሯል ትንፋሽና ገና መቼና 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 ወሸንዲ ትዝታዬ ፍቅር በፈረቃ ሆነ ወይ መቼና